እጮኝነት እንዴት ነው የሚያዘው? ሩም አይያዝ። የሚያታልሏችሁ ወንዶች እንዳትሰሙ። ወንዶች የሚያጡት ነገር የለም። እሺ እንሞካከር እንፈታተሽ የሚሉ ማአት ቡጉራን ወንድ ነው ሴት አይደል። ሁለተኛው የትዳር አጋር እስኪሰጥ ድረስ ብዙ ሰው አንገት ላይ እጅህን አትጣል። ዝም ብለህ አትቀምጥ፣ እንትን አታርግ፣ አትነካካ። ሳትጸልይ ቆንጆ የለበስክ ቸስ ያረክ ከቸርች አትዙር። እንዲህ አፍጥጠው የሚፈልጉ ሰዎች አሉ። እንዲህ ይደጉ እንጂ አንተ ሰውዬ መጃ ጡጦ ትልቅ ጡጦ በካልሲ አልብሰን አንተን ቁጭ ነው የምናደርገው ቤቱ ባላትሆነ ያላገቡ ወጣቶችን በጣም በሚመለከት ነገር ላይ ነው ብዛት ማወራው። ግን ያላገቡ ወጣቶች ሲባል ያገቡትን አይመለከትም ማለት አይደለም። ያገቡም ያላገቡም ግራ የተጋቡም የሚጠቅማቸው ነገር ነው እዚህ ቦታ የምናወራው። ስለዚህ በእርግጠኝነት ተጠቀማላችሁ። ስለ ጥንቃቄ ነው የምንማረው ተጠንቅቀን። ከዛ ጥንቃቄያችንን ደግሞ ቤተክርስቲያን እንዴት አድርጋ እጮኝነታችንን እንደምትይዝልን ባለን ጊዜ እናያለን ማለት ነው። ስለዚህ ወጣቶች ያላገባችሁ ሊያደርጉት የሚገባ ጥንቃቄ፣ ይሄ ጥንቃቄ መልእክቴን ስሙ። ቅድ በፕላን በቅድስናና እግዚአብሔርን በመፍራት መኖር የመጀመሪያው። ሁለተኛው የትዳር አጋር እስኪሰጥ ድረስ ብዙ ሰው አንገት ላይ እጅህን አትጣል። ዝም ብለህ እንትን አታርግ፣ አትነካካ። እንደ ፋርማሲ ባብ ሰው ላይ ጥምጥም ማስበል። አንዳንድ ሰው የፋርማሲ ባብ ይመስል ተጠምጥሞ ሶስትዮሽ ሁሉ የሚጠመጠመው አይደል? እውነት የአንዳንድ ሰው እጅ የለም እንደዚህ ያቀፈበት እንጂ ይሄኛው ጫፉ የለም። የሆነ ቦታ ነው እኮ ያለው። ወጣቶች ያላገባችሁ እንደሱ እንዳታረጉ። ምን እናድርግ ፓስተር ቸሪ? የትዳር አጋር እግዚአብሔር እስኪሰጥ ድረስ በጸሎት በቃሉ መትጋት፣ በመማር ጌታን በማገልገል በንጽህና በእግዚአብሔር ፈቃዱን ለማወቅ እግዚአብሔር ፊት እየጸለየ ጌታን ፍቃዱን እንዲያሳውቅ ፊቱን መፈለግ አለበት። ያንተን ሰው እስክታገኝ ድረስ በደንብ አድርገህ መጸለይ አለበት። ጊዜ መውሰድ አለበት። ሳትጸልይ ቆንጆ የለበስክ ቸስ ያረክ ከቸርች አትዙር። አንዳንድ ጎረምሳ ይገርመኛል። ታውቃለህ ቸርች ለመጥበስ ሰው እንደሚሄድ እንደሱ ይሄዳል። ጸልዮ የማያውቅ ሰውዬ ተንበርኮ የማያውቅ ሰውዬ ቸርች ይሄዳል። ደግሞ ከኋላ ነው የሚቀመጠው በደንብ ለማየት ለኮንትሮል እንዲመቸው። ሶስተኛ ለማግባት ያሰብከው ሰው ጸጉሯን አይተዋል፣ እዚህ ጋር ነው ቁመቷን አይተዋል፣ ረጅም ነው፣ አፍንጫዋን አይተዋል፣ እንደ ዶኖ ምናምን ከማለት በፊት እነዚህ በጣም ወሳኝ ሆኑ። ከዚህ በፊት እንዳወራችሁ አውቃለሁ። አእምሮን ቼክ አድርግ። አእምሮ አድጓል ወይ? በአእምሮ ማደግ አለበት ሰው። አእምሮ መብሰል አለበት። አንዳንድ ሰው አለመብሰል ብቻ አይደለም በሽተኛም ነው፣ ወንድም ሴትም። እውነቴን እኮ ነው። መድኃኒት ያቆመ እብድ አለ ማለት በጣም አሁን እኔ እንደሱ ልጀምር ነው። ጄነራል ቼክአፕ፣ ፉል ቼክአፕ፣ ቁም ነገር። አንዳንድ ሰው ደብቆ ነው መድኃኒት ጣል ተብሎ የሆነ ቸርች መድኃኒቱን ጥሎ ኦልሬዲ ሽርጡን ካወለቀ ሳምንቱ ነው። ብራዘር እንደዚህ ጥንቃቄ አድርጉ። አእምሮ ማደግ አለ፣ መብሰል አለበት። እንዴት ነው የሚያስበው? ልታገቡት የምታስቡት ሰው እንዴት ነው የምታስበው? አእምሮ በስሏል ወይ? ነገሮችን ማገናዘብ ትችላለች ወይ? ይችላል ወይ? በአእምሮ ማደጉን በስጋ ማደጉን በስጋ ይታደጋል። ያደገ ሰው አንዳንድ ሰው ትንሽ ልጅ ነው አፍቅሮ ልጅ እሸት ምናምን ይላል። ምን ልታረግ ነው? ልታዝላት ነው? ገና ምንም። አንዳንድ ሰው አላደገም። በስጋ የሚያደጉ ህፃናት ልጆችን እንዲህ አፍጥጠው የሚፈልጉ ሰዎች አሉ። እንዲህ ይደጉ እንጂ ልጆቹ ዝም ብለህ ዘለሽ ፍጣት በይ። መታደግ አለበት። በስሜት ማደግ አለ። ስሜትን በደንብ መቆጣጠር የሚችል በየቦታው የሚያለቅስ በየቦታው የሚፈነዳ በየቦታው የሚደባደብ አለ አይደል? በየቦታው እጁን የሚሰበስብ በየቦታው ዕቃ የሚሰብር ገና ስሜቱ ጋር ተገራ። ሰውዬ ይሄን ሰውዬ ዴታ አታድርጊ። ስሜቱ ስሜቷ የተገራ በየካፌው ብርጭቆ የምትሰብር ምናምን ገና ከእናቷ ጉያ ያልወረደችም ትደግ። ስሜት መብሰል አለበት። ይሄንን ማየት በጣም ወሳኝ ነው። ሌላው መንፈሳዊ ብስለቱን ቼክ ማድረግ ነው። መንፈሳዊ ነገር እንዴት ነው የሚያየው? ታገቡት የምታስቡት ሰው ያሰባችሁት ሰው ካለ እነዚህን 4 ነገሮች አእምሮን ቼክ አድርጉ። ስጋው አድጓል ወይ? በስጋ አድጓል ወይ? በስሜት አድጓል ወይ? መንፈሳዊ ብስለት አለ ወይ? ሊፕስቲክ በኩል መቀባቷ ምን ያደርጋል? ከንፈር አይደል ትዳር ቁም ነገር። በተለይ እህቶች ገና 15 ትንሽ ነካ ስታርቋቸው ትልቅ ሚስት መስለ ቁጭ ይላል እና የደረሰች ነው የምትመስልህ አንተ። በኋላ ነገር ያህል አንዳንዱ ያደገ ነው የሚመስል አድጓል ብለ ጨርሶ አንድ ወንድም እንደሱ አድጓል ብለ አግብታው ማለት ነው። የደረስክ ትለው ምንድነው የደረስሽ 30 ጊዜ እኔ እናተ ቤት ነው የሚሄደው ዛሬ እዛ ቤት አልመጣም አላሉ። ይሄ አባባ ማሙሽ ይባላል። ወደ ቤት እንዴ ሁሌ አንቺ ጋር ነው እንዴ ማድረው የሚል አቡቹ ይባላል። ሁሉ ጊዜ ነው አንቺ ጋር ነው አቡቹ የነና ቦቶቶስ። አንተ ሰውዬ መጃ ጡጦ ትልቅ ጡጦ በካልሲ አልብሰን አንተን ቁጭ ነው የምናደርገው ቤቱ ባላትሆነ። በቃ ስታገኙ ሰው ስንት አላት ምን አላት እንዴት ነው ቀሽትናት ምናምን ሽቶ ዋው ምናምን ተው። ሽቶ ምን ጠርሙስ ውስጥ ያለ የሚሸጥ ነገር ነው። ከፈለክ በደርዘን ገዝተህ ቤትህ ደርድር። እሱ ማለት ሴትየው አይደለችም። እሱ ማለት ሰውየው ማለት አይደል። ሰውየው አእምሮ ውስጥ ያለው ማን ነው? እንዴት ነው የሚያወራው? እንዴት ነው የሚያስበው? እንዴት ነው የሚናገረው? ስሜቱን ይገዛል ወይ? በየቦታው እየተጠመጠመ ላይሽ ሌሉጣ የሚል ከሆነ እኮ ይሄ ሰውዬ ወልድ አድርገሽ ቀስ ብለሽ አንዴ ስልክ ላዋራ ብለሽ። ሌላው በጣም መጠንቀቅ ያለባችሁ ጉዳይ ያላገባችሁ ወጣቶች ከማያምኑ ሰዎች ጋራ በእምነት ከናንተ ከማይመስሉ ሰዎች ጋራ ቀልድ አቁሙ። ስፔሻሊ የሪሌሽንሺፕን ጉዳይ ከማያምን ሰው ጋራ እየተሞዳሞዳችሁ ልቡ ለጌታ ቅርብ ነው። መኪና ውስጥ የሚከፍተው መዝሙር ነው። እኔን ራሱ ቸርች አድርሶኝ ነው የተመለሰው። ብታየው በጣም ቅን ነው፣ አይቃወመኝም።
ይቅርብሽ። እዚህ አይነት ሰው እዛ ጋር አንድ ቀን ቁጭ ብሎ ከዚህ ጋር አንድ ኳየር ላስ አድርጎኝ ጠፍቷል። እግዚአብሔር ይገስጸው። ለጌታ ቅርብ ነው ብላኝ በባዶ እግር እዚህ ትዘል የነበረች ልጅ ማለት ነው። ጠለፈብኝ ይዞ ሄደ። ጨዋ መስሎ እያለ እሷም ይሄው እጁን ሲያነሳ እያለች እጁን ያነሳው እሷን ይዞ ለመሄድ ነው። አንዳንድ ሰው እጁን ሲያነሳ ለጌታ ክብር መስሏል። አይደለም፣ ሊቀልብ ነው የሆነ። ተጠንቀቁ፣ ተዘጋጅ፣ ጊዜህን ወቅ። የምትመርጠውን ሰው ቼክ አርግ። ቁመቱ፣ ዳሌ ምናምን ታው፣ አእምሮዋን ቼክ አርግ፣ ስሜቷን ቼክ አርግ። አድጋለች ወይስ እንዴት ነው መንፈሳዊ ነገሯ በልና ቼክ አርግ። ለጌታ ያላት ክብር እንዴት ነው በልና ቼክ አርግ። ጌታን የማትወድ ሴት እኔን ትወደኛለች ብላ አታስብ። ለጌታ የማይሆን ሰው እንዴት አሰባችሁት? ከያዝንስ በኋላ በጮኝነት ጊዜ ምን እናርግ? ጮኝነት ጊዜስ ልክ ጮኝነት ተጀመረ። ጮኝነት እንዴት ነው የሚመራው? ጮኝነት የሚመራው ጮኛ እንደሆንን በማግስቱ ኩሪፍቱ አይኬድ። ጮኝነት እንዴት ነው የሚያዘው? ሩም አይያዝ። ጮኝነት እንዴት ነው የሚያዘው? የተከራየኸው ቤት ይዘህ አትሄድም። ስቱዲዮ አይኬድም። ጮኝነት እንዴት ነው የሚያዘው? ብቻችንን ሆነን የምንጫወትበት ጽድ እንፈልግ አይባል። የክርስቲያን ጮኝነት እንደሱ ያያዝ። በንጽህና ነው የሚጠበቀው። ድንግልናሽን ጠብቂ ካለ፣ ከሌለ ግን ንስሐ ገብተሽ ንጽህናሽን ጠብቂ። ለምን እንደዚህ እንዳልኩ ታውቃላችሁ? እንደ ነውር ተቆጥሮ ስለሆነ እኛ ሀገር ያለው በጣም ብዙ ሰው አንቺ ተሸክመሻል እንዴ አረብ እናትሽ ወደ እዛ ምናምን ተብሎ ነውር የተሸከመ መስሎት ሄዶ እየለመነ እየሰጠን። ድንግልና ክብርሽ ነው። ንጽህናሽን ጠብቂ። ራስሽን በደንብ ጠብቂ። ራስን በደንብ ጠብቅ። ራስን በደንብ ግዛ። ክርስቲያን እጮኛሞች ሆነን ብሎ ላስ ከዛ አንድ በጓሮ አንድ በዚህ እየወጣ ድፍድፍት ያሉ በቅያስ መሄድ ሌብለት። በስርዓት ሰብሰብ በይና ዝብሽን ዝጊ። ስሙኝ ሴቶች በደንብ የሚያታልሏችሁን ወንዶች እንዳትሰሙ። ወንዶች የሚያጡት ነገር የለም። እሺ ወንድ አያጣ። የሚያጣው ነገር ስለሌለ ችግር የለም። እንሞካከር፣ እንፈታተሽ የሚሉ ማአት ቡጉራም ወንድ ነው ሴት አይደለም። ቡጉርህን በሳሙና ታጠብ። እነሱ ናቸው እያጭበረበሩ ያሉ። ፖስተር ብሎ ሚዲያ ላይ ወጥቶ ማለት እንደዚህ አይነት የሚርመጠመጥ ከሆነ ቀይ መብራት ነው። እሺ አስተምሬያለሁ። ቀይ መብራት ከዚህ በፊት ቀይ መብራት ሲበራ በቃ ይሆን። ይሄ ሰውዬ ከጋብቻ በፊት መርመጥመጥ ካሰበ ካገባ በኋላም ስለማያርፍ መጀመሪያ ረፍ በይ፣ ረፍ ሁለተኛ እንዳታል። ከደገመ በካርቶን ቀይ ስጪውና ነይ ወደ ቤተክርስቲያን። እንደዚህ አይነት መለማመድ ውስጥ ያላችሁ ሰዎች ንስሐ ግቡ። የጌታ ፈቃድ መሆኑን ካወቁ ከተጀመረ በንጽህና ይያዛል። በዛ ንጽህና ውስጥ የጌታ ፈቃድ መሆኑን ካወቁ በኋላ ወደ ቤተክርስቲያን ማምጣት፣ ለቤተክርስቲያን መንገር አለ። ኦፊሻሊ ለቤተክርስቲያን መንገር። እንደዚህ አይነት ነገር ውስጣችን አለ። የጌታ ፈቃድ ተነጋግረናል፣ እወቁል። ምናልባት መንገድ ላይ አብረን ስንሄድ ስታይ እንዳትሰናከል። ደብቀህ ግን እንዳትነግሪ። ፓስተር ካወቀ እንትን ይላል ምናምን እንዳትነግሪ ካለሽ ችግር ሊፈጥር ስለሆነ ተጠንቀቂ። የሆነ ወጥመድ ውስጥ ሊከትሽ። ለቤተክርስቲያን እንዳይነገር ምን ስለሆነ ነው እሱ ምን ስለሆነ ነው እነሱ ምናምን የሚሉ ሰዎች ካገኛችሁ ሌቦች ናቸው። አሁን ቤተክርስቲያን ውስጥ ከፍተኛ የሆነ ሴሰኝነት አያል። ቤተክርስቲያን አካባቢ ያሉ ወጣቶች መሴሰን ሲያምራቸው ያል፣ ዓለማዊነት ሲያምራቸው ያል። እንደ ክርስቲያን እንጨርስ፣ በቃ በስርዓት እንጨርስ፣ በስርዓት እንሂድ። ግድ የላችሁ እንደ ሀሳብ በቃ መለዋወጥ ያንንም ከዛም ጋር እንደ ልቧ ብታያታው እንዴት አሁን ስድስተኛ ቀየረች ነው። እስቲ የቀየረችውን ቼክ አርጓ። ኦልሬዲ ቆፎ ሆናል። ትልቅ መነጽር አርጋ ቪት ስትይዝ ሰው መስላችሁ መጫወቻ ሆነዋል። የሉም፣ ስብዕናቸው የለም፣ ተሽጠዋል። በቀልባቸው አይደለም። ምን የመሳሰሉ ልጆች ትናንትና ሰው የነበሩ ዛሬ እንደ ሰው ማሰብ የማይችሉ እንደ ዕቃ የሚቆጠሩ ሸቀጥ የሆኑ የብር 10 እንደሚሸጥ አንድ ተራ የጉሊት ዕቃ ተደርጎ ሰው የቤተክርስቲያን ኃላፊነት ምን እንደሆነ ልንገራችሁ። ልክ አምጥታ ቤተክርስቲያን እጮኝነታችሁን አምጥታችሁ ስትሰጡ ቤተክርስቲያን መጀመሪያ ትሰማለች። መጀመሪያ ብዙ ጊዜ አሁን ለምሳሌ እኛ ቤተክርስቲያን እኔ ሲኒየር ፓስተር ስለሆንኩ ጉዳይ እኔ ጋር ነው የሚመጣ። እናንተ የምታመልኩበት ቤተክርስቲያን ሲኒየር ፓስተር አለ መቼም አይደል? አንድ አለ ቤተክርስቲያን አንድ ለኛ ምን ቀርበው ሄደን እንነግራለን። ከዛ ያ ሰው ይጸልይልናል፣ ነገሩን ያውቃል። ከዛ ለመሪዎች ያቀርባል። ከዛ ቀጠሮ ይያዝላቸዋል፣ መሪዎች ጋር ይቀርባሉ። የእግዚአብሔር ፈቃድን መጀመሪያ ስማቸው ይጠየቃል። የት ባይብል ስተዲ እንደሆኑ ይጠየቃሉ። ህይወታቸውን ይጠየቃሉ። ከዛ በኋላ እንዴት የእግዚአብሔር ፈቃድ እንደሆነ እንዳወቁ ይጠየቃሉ። ይሄ ጓደኝነት ከመጀመሩ በፊት ሌላ ሪሌሽንሺፕ ውስጥ እንደነበራችሁ ተብሎ ይጠየቃል። አዎ ካሉ ነግረሃታል ወይ ብለን እንጠይቃለን። ተነጋግራችኋል ወይ? አሁን አንቺ ነግሮሻል ወይ? አዎ ነግሮኛል ትላለች። በሉ በጣም እንግዲህ ይሄ ጮኝነት ስለሆነ ትዳር ስላልሆነ የሚጠየቁትን ጥያቄ ለመኖር የሚያስፈልጋቸው እንዴት እንደሚኖሩ ምናምን ይጠየቁና የሚሰሩት ነገር ያሰቡት ፕላናቸው ይጠየቃሉ። ሾርትና ሎንግ ተርም ፕላናቸውን እንሰማለን። በስነ ስርዓት ማርክ እየተያዘ ይጠየቁና ይያዝና ውጡልን እንላለን። ይወጡና እነዚህ ልጆች እንዴት ነው? በአንድ አይን አይደለም የሚታየው፣ በ4 በ5 በ6 አይን ይታዩና ይሄ ነገር ያዋጣል፣ አይ እኔ ብዙ አልመሰለም ከተባለ መብቷን አይሆንም። ኤክስቴንድ ታደርገው ወይ ታራዝመዋለች ወይ ተከለከላለች። ከተፈቀደ ደግሞ ይህንን እጮኝነት በንጽህና ለማኖር የሚያስችላቸውን ቃል ኪዳን ሰነድ እንሰጣቸዋለን። ቃል ኪዳኑ ሰነዱ የሚገቡትን ነገ ተምረው የሚገቡበትን ቃል ኪዳን ምን እንደሆነ እንዲያውቁት እንዲፈሩት እኮ ነው እጮኝነት። ኦኬ ብለው እሱን ከወሰዱትና ከተማመኑበት በዛ መሰረት ነው ኮንትራቱ። እሱን እጮኝነቱን በቅድስናና በንጽህና እስከ ጋብቻቸው ቀን ድረስ ጠብቀው እንዲኖሩ ይሰጣቸዋል። ከዛ በኋላ የጋብቻ ትምህርት የሚባላል ይማራሉ። 8 ገደማ ፓኬጆች አሉ፣ ይማራሉ። ሲሪየስ ነገር ጋብቻ በየሳምንቱ ይማራሉ። ተምረው ሲጨርሱ ባሰቡት ቀን በስነ ስርዓት በጉባኤ ፊት አምጥተን ቃል ኪዳን ካደረጉ በኋላ ሄደው ይተኛሉ፣ ሴክስ ያደርጋሉ። ስለዚህ ያላገባችሁ ወንዶች፣ ያገባችሁ
ሴቶች እያልኩኝ የሚቀጥለው ሳምንት እጀምራለሁ። ለወንዶች ለሴቶች፣ ለወንዶች ለሴቶች እያልን ያላገቡ ወንዶች ማድረግ ያለባቸው፣ ያላገቡ ሴቶች ምን ማድረግ እንዳለባቸው፣ ያላገቡም የተጋቡ ምን ወንድ የወንድ ሮል የሴት ሮል ምን እንደሆነ እያየን እንሄዳለን። ለዛሬ ግን እዚህ ጋር ይበቃል።